በማሰሮ ደንብ ከተማ በተደረገ ተጋድሎ በርካታ የአገዛዙ ወታደሮች ሲደመሰሱ ከተማዋ በፋኖ ቁጥጥር ስር መግባቷ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ደጃዝማች ኮር ከትናንት የካቲት 2 ቀን 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ማርፈጃውን በማዕከላዊ አርማጭሆ ወረዳ ማሰሮ ደንብ ከተማና አካባቢው ላይ ባደረገው ከባድ ተጋድሎ በርካታ የአገዛዙ ወታደሮችን በመደምሰስ ማሰሮ ደንብ ከተማን ሙሉ በሙሉ መቆጣጠሩንም የገሞራ ሚዲያ የግንባር ዘጋቢዎችም ለማረጋገጥ ችለዋል። 8ኛ ቀኑን ባስቆጠረው አውደ ውጊያ የአገዛዙ ጥምር ጦር አከርካሪውንም ተመታ። የመይሰው ካሳ 2ኛ ኮር 4ቱም ክፍለ ጦሮች ከአማራ ክፍለ ጦር ፊታውራሪ ገበየው ክፍለ ጦር ነብሮ ብርጌድ አድዋ ክፍለ ጦር ከቀጠናው አስተባባሪ ገብረ ኃይል ጋር በመጣመር በአገዛዙ ጥምር ላይ ከፍተኛ ሽንፈትን ማድረስም ችሏል። ይህ አገዛዙ ጥምር ጦር በሁለት አቅጣጫ ከጎንደር በሻውራ በኩልና በቋራ በደለጎ በኩል ያለ የሌለን ኃይሉ ይዞ ወደ ቀጠናው ገብቶ ክፉኛ ሽንፈትን ሲያስተናግድ ሰነባብቶ በትናንትናው ዕለት ማለትም የካቲት 2 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል እስከ 12 ሰዓት ከደለጎ ተነስቶ አባድጎሶ የሰፈረውንና ከሻውራ በኩል ተነስቶ ገንገን የሰፈረውን ዘጊ ኃይል በማዘጋጀት በአጸደ ማርያምና ከጎንደር ተነስቶ ወደ ቀጠናው የገባውን ያገዛዙን ጦር ቆርጦ ከበባ ውስጥ በማስገባት መውጫ መግቢያ በማሳጣት ባይበገሬዎቹ የመይሰው ካሳ ልጆችና በቀጠናው ከተመደቡ የተቋሙ አመራሮች ጋር የተሰራው ጀብድም ጠላትን አንገት ያስደፋና በቀጠናው ያቀደውን ተግባር መፈጸም እንዳይችል ተደርጎ ከፍተኛ ቁጥር ያለው ሙትና ቁስለኛ አያዝረከረከ ሁሉም በየመጣበት ጨለማን ተገና አድርጎ ከቀጠናውም ሊወጣም ችሏል። በአውደ ውጊያውም የተገኘም ድል ከፍተኛ ቁጥር ያለው የኩስ ኪሳራ ከማድረስ ባሻገር የአገዛዙ የሻለቃ ማዕረግ ያለውን አመራርም እስከ ወዲያኛውም ተሸኝቷል። የሞተ ሻለቃ መሪን ጨምሮ ከ10 በላይ ሲሆኑ የቆሰሉት ደግሞ ከ13 በላይ መሆናቸውም ተሰምቷል። በተመሳሳይ መረጃም አሳምነው ክፍለ ጦር 2ኛ ሻለቃ ራያ ቆቦ ጎብዬ ከተማ በምሽት ጠላት ላይ ጥቃት በመፈጸም ድል አስመዘገቡም። አሳምነው ክፍለ ጦር 2ኛ ሻለቃ የተወሰኑ አባሎች ካቲት 2 ቀን 2018 ዓ.ም ምሽት 2 ሰዓት ራያ ቆቦ ጎብዬ ከተማ በመግባት ጠላት ካምፕ ካደረገው ጎብዬ 2ኛ ደረጃ ትምህርት ቤት ሰርገው በመግባት የብልጽግና መከላከያ ሰራዊት ሻምበል አመራሩን ጨምሮ 2 ጓድ ጠላት ሙትና ቁስለኛ በማድረግም ታላቅ ጀብድ ፈጽመው ድልም አስመዝግበዋል። ከዚህ ጋር ተያይዞም የፋኖን ምት መቋቋም ያቃተው የፋሽቶ ብልጽግና አገዛዝ ሰራዊትም የበቀል አፈሙዙን ወደ ንጹሃን በማዞር እዛው ጎብዬ ከተማ ጦር መሳሪያ ያልታጠቀ ግለሰብ በግፍም ረሽኗል ተብሏል። ንጹሃኖችን በመግደል ያረከው የአገዛዙ ሰራዊት ግመልና በሬዎችን ጭምር በጥይት ደብድቦ መግደሉም ተሰምቷል። ሚኒልክ ዕዝ በተለያዩ ውጊያዎች ሙሉ ለሙሉ ደምስሶ ያፈራረሳቸውን የጠላት ክፍለ ጦሮች ስያሜ ለራሱ መጠቀም ጀመረም። በሰሜን ምስራቅ ዕዝ በነ ኮሎኔል አደን ይስሐቅና በነ ኮሎኔል ደሞዝ መንግስት ይመሩ የነበሩ 12ኛ ክፍለ ጦርና 49ኛ ክፍለ ጦር ስያሜያቸውን ለፋኖ ክፍለ ጦሮች የተሰጠ ሲሆን በተመሳሳይ በላስታ ተራሮች ለከ እንደታጨደው ማሙታ የቀረችው 65ኛ ክፍለ ጦር ስያሜዋንም ተነጥቃለች። በአማራ ፋኖ ብሔራዊ ንቅናቄ ሚኒልክ ዕዝ ስር የቀድሞው ምስራቅ አማራ ኮር 2 በአዲስ እቅድና በአዲስ ስያሜ መምጣቱንም አስታውቋል። መጠሪያውን 102ኛ ኮር ተብሎ የተሰየመው የቀድሞው ምስራቅ አማራ ኮር 2 በኮሩ ስር የጠላት ራስ ምታት ወገን ድል አብሳሪ ከሆኑ ክፍለ ጦሮች መካከል አንዷ የሆነችው ዞበል አምባ ክፍለ ጦር ስያሜዋን 12ኛ ክፍለ ጦር በሚል መቀየሯንም የሚኒልክ ዕዝ በሕዝብ ግንኙነት መምሪያው በኩል ለገሞራ ሚዲያ በላከው መረጃም አመላክቷል። የሰሜን ምስራቅ ዕዝ አካል የነበረችው 12ኛ ክፍለ ጦሩን ሰራዊቷን ከነሙሉ መሳሪያዋ ሙሉ በሙሉ ማርኮ ያፈረሳት ሚኒልክ ዕዝ አሁን ደግሞ 12ኛ ክፍለ ጦር የሚለውን መጣሪያውንም ወስዶባታል። በተመሳሳይም ሌላኛዋ የድል አብሳሪ የወገን ኩራት የሆነችው ካራኮርማ ክፍለ ጦር መጣሪያውን 49ኛ ክፍለ ጦር ወደሚልም ቀይራለች። 49ኛ ክፍለ ጦር ማለት በሰሜን ምስራቅ ዕዝ ስር 802ኛ ኮር በኮሎኔል አደን ይስሐቅ ስትመራ የነበረችና በያዝነው የህልውና ትግል በራያ ተራሮች ላይ እንደ ጨው ማምታ የቀረችም ክፍለ ጦር ናት። በቀድሞ ምስራቅ አማራ ኮር 2 ከየካቲት 2 ቀን 2018 ዓ.ም ጀምሮ ስያሜውን ወደ 102ኛ በቀየረው በግዙፉ ኮር ስር ጠላትን እግር ተወርች አስራ በአፈሙዝ አለንጋ እየገረፈች የምትገኘው ሌላኛዋ ታጠቅ ክፍለ ጦር
ከዲቢና ወርቄ ባለሽርጡ ብርጌድ እንዲሁም የኮሩ ሜካናይዝድ ቡድን ጋር አንድ ላይ በመሆን አንድ ግዙፍ ክፍለ ጦር ሆነው ስያሜያቸውን 65ኛ ክፍለ ጦር በሚል መሰየማቸውንም ሚኒሊክ ዕዝ ለገሞራ ሚዲያም አስታውቋል። 65ኛ ክፍለ ጦር በሰሜን ምስራቅ ስር 803ኛ ኮር ስር በነሻለቃ ጫላ ስትመራ የነበረችና በዘመቻ አባናደው ሙሉ በሙሉ ተደምስሰው ከፈረሱ የሰሜን ምስራቅ ክፍለ ጦሮች መካከል ግንባር ቀደሟ ስትሆንም የክፍለ ጦሯን ሰራ ወስዶ ጋመድ በማድረግ መሳሪያዋን ማርኮ የታጠቀው ሚኒሊክ ዕዝ አሁን ደግሞ ስሟንም ወርሷታል። በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ በተለያዩ ጊዜያቶች ባደረጋቸው ውጊያዎችም የብልጽግናው አገዛዝ የስልጣኔን ማስጠበቂያ ትልቁና ዋና ደጀን ኃይል በሚል ከሚተማመንበት በአቶ አሰፋ ቸኮል ከሚመራው ሰሜን ምስራቅ ስር የሚገኙ በርካታ ክፍለ ጦሮች በትንትናቸውና ሰራዊታቸውንም በመደምሰስና በመማረክ የጦር መሳሪያቸውም ከነ ክፍለ ጦሮቻቸው ስያሜያቸውም ማርኮም ወስዶባቸዋል። ሚኒሊክ ዕዝ በዚሁ ግስጋሴው ከቀጠለ ሰሜን ምስራቅ ዕዝ አዛዥ የሆነው አቶ አሰፋ ቸኮልን ከነጀሌዎቻቸው በአጭር ቀናት ውስጥም ማርኮ በሚኒሊክ ዕዝ የምርኮኞች ተሃድሶ ማዕከል አዳራሽ ቁልፍ ያዥ ያደርገዋል በሚል ብዙዎችም አስተያየታቸውንም እየሰጡም ነው። የአማራ ፋኖ ብሔራዊ ንቅናቄ አሃዶች በጎንደር ንፋስ መውጫ ድል እያስመዘገቡ ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ቃኝ ከጎንደር ጠቅላይ ግዛት ዕዝ ጋር በጋይንት ንፋስ መውጫ የጠላትን ሰራዊት ምሽግ በመስበር ታላቅ ጀብድም ፈጽመዋል። የአንሻ ክፍለ ጦር ቀኝ የሆነችው ከመቄት ተወርውራ የብርሃን ጁላንና የአረጋ ከበደን የግል ሰራዊት ከአህዶቻቸው ጋር ውጤታማ ኦፕሬሽን ስትፈጽም በዚህ ኦፕሬሽን አንድ ብሬን፣ አንድ ጅምሰሪና 10 ክላሽም ተማርኳል። የካቲት 2 ቀን 2018 ዓ.ም በጋይንት ነፋስ መውጫ በአፋብኃ አሃዶች ጎንደር ጠቅላይ ግዛት ዕዝና ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ቀጠናዊ ትስስር በአማራዊ አንድ መንፈስ በታላቅና አመርቂ ኦፕሬሽን ሲፈጽም ተመሳሳይ ኦፕሬሽንም ይቀጥላል ብሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ ባያላችሁበት ሰላም ቆዩልን።